እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የመስቀልን ታሪክ እንጀምራለን። ጌታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በቀራንዮ የተሰቀለበት መስቀል የተገኘበት ቀን ነው። የዚህ የከበረው ዕፀ መስቀል መገኘት ሁለት ጊዜ ሆኗል። መጀመሪያ በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር ወንድ ልጅ ወልጄ የነገሰ ክርስቲያንም የሆነ እንደሆነ የተሰቀልክበትን ዕፀ መስቀል ፈልጌ ከቦታውም አውጥቼ ለክርስቲያኖች አብነት አስቀምጣለሁ ብላ ነበር። ከዚህም በኋላ እግዚአብሔር ስዕለቷን ሰምቶ ቆስጠንጢኖስ የሚባል ልጅን ወልዳለች። እርሱም ነገሰና የኦርቶዶክስ ክርስትና እምነትን ተከተለ፣ እንዲሁም አጸና። ከዚህ በኋላም ንግሥት እሌኒ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። በደረሰችም ጊዜ መስቀሉ የተቀበረበትን ቦታ መረመረችና የሚነግራትም አጣች። ከዚህ በኋላም የአይሁድ ወገን የሆነ ሽማግሌ ስሙ ኪራኮስ የተባለ ሰው አገኘች። በጠየቀችውም ጊዜ የአይሁድ ወገን ነውና አልናገርም አላት። እርሷም ጨው የበዛበት ምግብ አበላችውና ውሃ እንዳይጠጣ ከለከለችው። በውሃ ጥምም ተቃጠለ። ከዚህ በኋላም ልናገር አለና በጎልጎታ 3 ተራሮች አሉ፣ ከእነርሱ አንደኛው ነው የሚመስለኝ አላት። ምክንያቱም አይሁድ ጌታችንን ሰቅለውበት ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ካወረዱት በኋላ አይሁድ መስቀሉን ከመሬት ቀበሩት። ለምን ቢሉም የኢየሱስ የክርስቶስ ናዝራዊ ተማሪዎች መስቀሉን አብነት አድርገው ሕዝባችንን ያውካሉ በማለት ነበር። መስቀሉን ከቀበሩ በኋላም ሕዝቡን ጥራጊውን የቤቱን ጉድፍ ቆሻሻ ጠርጎ ከመስቀሉ ላይ ያላደረገ ሁሉ ቤቱ ይፍረስ ንብረቱም ይወረስ ብለው አውጀው ነበርና፣ ሕዝቡም እንደታዘዘ አደረገ። አንዱ መስቀል ከተቀበረበት ላይ ሁለቱን ዳርና ዳር አድርገው ታላቅ ተራራ እስከሚያክል ቆሻሻ ቆልለውበት ነበርና ከየት ላይ እንዳለ አላወቀም ነበር። ስለዚህ ካህናቱን ዲያቆናቱን ሰብስባ የምህላ ጸሎት ያዙና ሰንድሮስ የሚባል ነጭ ዕጣን አስመጥታ አስጤሰችው። ጢሱም ወደ ሰማይ ወጣና ተመልሶ መስቀሉ ወዳለበት ተራራ ላይ አረፈ። እንዲሁም ሰገደ። ያን ጊዜም ጢሱ ያረፈበትን ተራራ ማስቆፈር ጀመረች። ሕዝቡም ደመራ እንዲሰሩ አዘዘች። እሌኒም መስቀሉ በተገኘ ጊዜ መላው ዓለም ብርሃን ይታያል፣ ያን ጊዜም መስቀሉ እንዳገኘሁት ይታወቅ ዘንድ ደመራችሁን አቃጥላችሁ ደስታችሁን ግለጹ ብላ ሕዝቡን ነገረቻቸው። መጋቢት 10 ቀንም ከመስቀሉ ደረሱ። መጀመሪያም ዳክርስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። ነገር ግን ምንም ምልክት አላሳየም። ቀጥሎም ጥጦስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። አካባቢውም በትንሽ ብርሃን ሆነ። ቀጥሎም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት መድኃኔ ዓለም የተሰቀለበት መስቀል ብርሃን ለብሶ ብርሃንን ተጎናጽፎ መጋቢት 10 ቀን ተገኘ። መስቀሉንም ባወጡት ጊዜ ዓለም በሙሉ ብርሃን ሆነ። ያን ጊዜም ሕዝበ ክርስቲያን በሙሉ ደመራቸውን በችቦ እያለኮሱ ይሄው መስቀሉ፣ ይሄው ንግሥት እሌኒ ያገኘችው እያሉ ደመራቸውን አቃጥለዋል። ድውያንም ተፈውሰዋል፣ ሙታንም ተነስተዋል።
መስቀል መልዕልተ ኩሉ ነገር፣ መስቀል ከሁሉ በላይ ነው እንዳለ ቅዱስ ጳውሎስ፣ ይህንም አብነት ሆኖ ዛሬ በሕዝበ ክርስቲያኑ በሙሉ መስከረም 17 ቀን ደመራ መስቀል ኢዮሃ በመባል ይታወቃል። በታላቅ ሁኔታም ይከበራል። ከዚህ በኋላ ንግሥት ኢሌኒ መስቀሉ ከተገኘበት ላይ ቤተ ክርስቲያን አሰርታ በኋላም ንግሥት ኢሌኒ መስከረም 17 ቀን መስቀሉን አስገብታ አስቀመጠች። ከዚያም በኋላ ወደ ሀገሯ ወደ ሮም በደስታ ተመለሰች። ሁለተኛም ንጉሥ ሕርቃል በሮም በነገሰ ዘመን ከፋርስ መሳፍንት አንዱ ወደ ኢየሩሳሌም ወረደና መስቀሉ ካለበት ቤተ ክርስቲያን ደርሶ ሲፈራ ተመለከተው። ለማንሳትም እጁን ዘረጋ። ከመስቀሉም እሳት ወጥቶ እጁን አቃጠለው። ከክርስቲያን በቀር ምንም ማን ቢሆን እንደማይነካው ሰዎች ነገሩት። ሁለት ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አደረገ። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። ከዚህ በኋላም የፋርስ ሰዎች የኢየሩሳሌምን ሰዎች የከበረ መስቀሉን እንደማረኩ ንጉሥ ሕርቃል ሰማ፣ እጅግም አዘነ። ምዕመናንን እንዲጾሙና እንዲጸልዩ አዘዘና ወደ ፋርስ ዘመነ መሳፍንቱንም ተዋጋቸውና ገደላቸው። ከዚህም በኋላ የከበሩ ዲያቆናትንና ዕፀ መስቀሉን ፈልገው አላገኟቸውም። መስቀሉንና ሕዝቡን ማርኮ የወሰደው መስፍን ከማረካቸው ሰዎች የካህናት ወገን በቤቱ ነበረች። እርሷም የከበረ መስቀልና ሁለቱ ዲያቆናትን ገሎ ሲያስቀብራቸው በቤቱ መስኮት ሆና ትመለከት ነበርና። ወደ ንጉሥ ሕርቃልም ቀረበችና ነገሩን ነገረችው። ይህንንም በሰማ ጊዜ ደስ አለው። ከዚህ በኋላም ካህናትና ዲያቆናትን ሰብስቦ ከብዙ ሰራዊት ጋር ያች ብላቴና እየመራቻቸው ወደ ቦታው ደረሱ። የከበረ መስቀልንም አገኙት። ንጉሡም በልብሰ መንግሥቱ ጠቅልሎ አጎናጽፎ በታላቅ ክብር ወደ ቁስጥንጥንያ ከተማ ወደዚያ ወሰደው። በቤተ ክርስቲያን ውስጥም አስቀመጠው። ንግሥት ኢሌኒ መስከረም 17 ቀን ቤተ ክርስቲያኑን አንግሳ አክብረዋለች። ስለዚህ የመስቀል መታሰቢያ በዓል ከዓመት 2 ጊዜ ሆነ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በሁለተኛነት የምናከብረው በዓላችንም ሰማዕቱ ቅዱስ እስጢፋኖስ። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት መባሉም ጌታ ደቀ መዛሙርቱን ሂዱና አስተምሩ ብሏቸዋል። ካረገ በኋላም ለመጀመሪያ ጊዜ በሰማዕትነት የሞተ እርሱ ስለሆነ ነው። ይህንስ እንደምን ነው ቢሉ በሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸው ለጸሎት ጊዜ የሚያንሳቸው ቢሆን ለተልእኮ ማዕድ 7ቱን ዲያቆናት መርጧል። ከእነዚህም በቀዳሚነት የተመረጠው እርሱ ሰማዕቱ ቅዱስ እስጢፋኖስ ሲሆን ለ6ቱ አለቃ ሊቀ ዲያቆናት አድርገው ሾመውታል። ጥቅምት 17 ቀን ከቤተልሔም ሥጋውንና ደሙን አዘጋጅቶ ቤተ መቅደስ ደርሶ ሲመለስ እባብ ደሙን ሲጠጣው አገኘው። ቅዱሱን የጌታን ደም ጠጥተህ የት ትሄዳለህ ብሎ እባቡን አንስቶ ከታትፎ በላው። ያን ጊዜ ከእምነቱ ጽናት የተነሳ መንፈስ ቅዱስ ተገለጸለትና 7ቱ ሰማያት ተከፍተው አብና ወልድ መንፈስ ቅዱስ በአንድነት ታዩት።
እርሱም በተመስጦ አፏጨ። የሐዋርያት ሥራ ምዕራፍ 7 ከቁጥር 54። እንዲሁም ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1። ከዚህ በኋላ ጸጋ፣ ሰማያዊ ኃይል፣ መንፈሳዊ ተሰጥቶት ተግቶ ሲያስተምር አይሁድ ለምቀኝነት አያርፉምና እግዚአብሔርን ሲሰድ፣ ሙሴን ሲያቃልል ሰማነው፣ ኦሪትን ሲሽር አየነው ብለው ከሸንጎ አቆሙት። ሊቀ ካህናቱ ለምን እንዲህ አደረግክ አለው። እናንተ ዳኞች ዘወትር መንፈስ ቅዱስን ስትቃወሙ ትኖራላችሁን? አባቶቻችሁ ነቢያትን እያሳደዱ እናንተንም ጌታን ጠልታችሁ ሰቀላችሁት። ኦሪትንም በሥርዓተ መላእክት ተቀበልናት ትላላችሁ፣ ነገር ግን አትጠብቋትም አላቸው። የሐዋርያት ሥራ ምዕራፍ 7 ከቁጥር 51። ሊይዙትም ቀረቡ። ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እነርሱ ግን እየጎተቱ ከከተማ አወጡት። ኦ እግዚእየ ኢየሱስ ክርስቶስ ተመጠዋ ለነፍሴ፣ አቤቱ ጌታዬ ነፍሴን ተቀበል አለ። ልብሳቸውን ለጳውሎስ አስጠበቀው። በድንጋይ ወግረው ገለውታል። እርሱም ከጌታ የተማረ ምሕረትን ነውና እንደ ጠሉኝ ጥላቸው፣ እንደ ገፉኝ ግፋቸው ሳይል እግዚኦ ስረይ ሎሙ ዘንተ ኃጢአቶሙ ወይትረሲ ቦሙ ጌጋዬ ብሏቸዋል። ኃጢአታቸውን አስተስሪላቸው በደልም አታድርግባቸው እያለ አርፏል። የሰማዕቱ የቅዱስ እስጢፋኖስ ረድኤቱና በረከቱ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።